ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ቃል ምስረታ ነው። አማርኛ ቃል ምስረታ ባለ ሁለት፣ ባለ ሶስት እና ባለ አራት እንዲሁም ባለ አምስት ሆሄ ቃሎችን ጽፌ ይዤላችሁ መጥቻለሁ። በመጀመሪያ ግን ይህ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ምን ይላል ከዚህ ላይ አማርኛ ቃል ምስረታ ይላል ማለት ነው። አማርኛ ቃል ባለ ሁለት፣ ባለ ሶስት፣ ባለ አራት እንዲሁም ባለ አምስት ሆሄ ቃሎችን ጽፌ ይዤላችሁ መጥቻለሁ። ይህንን እያንዳንዱን እናያለን ማለት ነው። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል። አሁን ቀጥታ አብረን ፊደላትንም እያንዳንዱ የት እንደመጡ የማን ቤተሰብ እንደሆኑ በጋራ እያየን የምንሄድ ይሆናል። አሁን እንጀምር። አብራችሁ ከኔ ጋር እያነበባችሁ ተከታተሉ። እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። አሁን በቀጥታ እንጀምር። ኦኬ ከዚህ ላይ ምን ይላል? እዚህ ላይ ማ ን ጎ ኦኬ ማንጎ ይላል። ኦኬ ከዚህ ላይ ስናይ ፊደላት የት እንደመጡ ስናይ ማ ከመቤት አራተኛ ፊደል ነች። ን ደግሞ ከነቤት ስድስተኛ ፊደል ናት። ጎ ደግሞ ከገቤት የመጨረሻ ፊደል ናት ማለት ነው። እነዚህ እያንዳንዳቸው ፊደል እነዚህም በጋራ አድርገን ማንጎ የሚል ቃል መመስረት እንችላለን ማለት ነው። ይኸው እያንዳንዱ በአንድ ላይ ተሰባስበው የቃላት ስብስብ ቃል ይሰጠናል ማለት ነው። ማንጎ የሚል ትርጉም ያለው ቃል ይሰጠናል። ቀጣይ ደግሞ ከዚህ ላይ ስናይ ደግሞ ምን ይላል? ቦ ቀሎ ቀሎ ይላል። እነዚህንም ስናያቸው ቦ ከቤተሰቦች የመጨረሻው ፊደል ነው፣ ሰባተኛው ፊደል ማለት ነው። ይቺ ደግሞ ከቤተሰብ የመጀመሪያዋ ቀ ነች። ይቺ ደግሞ ከለቤተሰብ የመጨረሻዋ ሎ ነች። እነዚህ በጋራ አንድ ላይ በማጣመር ወይም አንድ ላይ በመጻፍ እነዚህ ፊደሎች ቦቀሎ የሚል ትርጉም ያለው ቃል ሊሰጠን ይችላል ማለት ነው። ምን ይላል ማለት ነው? ቦቀሎ ቦቀሎ ይላል ማለት ነው። ኦኬ ቀጣይ ደግሞ እናገኛለን፣ ይህንን እናገኛለን ማለት ምን ይላል? ቀበሮ ኦኬ እያንዳንዱ ፊደላትን ስናይ ከቀ ቤተሰቦች የመጀመሪያ ፊደል ነች። በ ከቤተሰቦች የመጀመሪያ ፊደል ነች። ሮ ደግሞ ከቤተሰቦች የመጨረሻዋ ናት ማለት ነው። ስለዚህ በአንድ ላይ ስናነበው ወይም የፊደሎች ጥምረት ምን ይሰጠናል ማለት ነው? ቃል ትርጉም ያለው ቃል ይሰጠናል። ምን ይላል ማለት ነው? እዚህ ላይ ቀበሮ ቀበሮ ይላል ማለት ነው። ቀጣይ ይህን ስናየው ምን ይላል? ሰላም ሰላም ይላል። ይህንን ደግሞ አሁን ስናየው ሰ ከሰ ቤተሰቦች የመጀመሪያዋ ፊደል ነች። ላ ደግሞ ከለቤተሰቦች አራተኛዋ ነች። ም ደግሞ ከመቤተሰቦች ስድስተኛዋ ናት። እነዚህ እያንዳንዳቸው በአንድ ላይ መጥተው ጥምረት ሲፈጥሩ ምን ይላሉ ማለት ነው? ሰላም የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ምን ይላል? ሰላም ሰላም የሚል ትርጉም ያለው ቃል ይሰጠናል። ለምሳሌ ከዚህ ላይ እንደምታዩት ባለሶስት ናቸው። እዚህ ላይ የምናያቸው ጠቅላላ ባለሶስት ሆሄ ናቸው። ኦኬ ይህ ደግሞ እንደምታዩት ባለ አምስት ሆሄ ነው ወይም ባለ አምስት ፊደል ማለት ነው። እያንዳንዱ አንድ ሁለት ሶስት አራት አምስት ሲሆን ስለዚህ ሲነበብ ደግሞ ምን ይላል ማለት ነው? ቤተሰቦች ቤተሰቦች ይላል። እያንዳንዳቸው ፊደላት የት እንደመጡ ስናይ ቤ ከበቤተሰቦች አምስተኛዋ ነች፣ ቤ ማለት ነው። ተ ደግሞ ከተቤተሰቦች የመጀመሪያዋ፣ ሰ ከሰቤተሰቦች የመጀመሪያዋ ነች። ቦ ደግሞ ከበቤተሰቦች የመጨረሻዋ፣ ቺ ደግሞ ከቸ ቤተሰብ ስንተኛዋ ማለት ነው? ስድስተኛዋ ፊደል ናት። ስለዚህ እነዚህ ፊደላት በአንድ ላይ መጡ ጥምረት ሲፈጥሩ ምን ሚል ቃል ይሰጡናል ማለት ነው? ቤተሰቦች ቤተሰቦች የሚል ትርጉም ያለው ቃል ይሰጠናል። ኦኬ ቀጣይ ደግሞ ከዚህ ላይ ስናል ምን ይላል? አፈር አፈር ይላል። አፈር የሚለውንም ይሄ ለምሳሌ እያንዳንዱ ፊደል ስንመለከት አ ከአ ቤተሰቦች የመጀመሪያ ፊደል ነች። ፈ ደግሞ ከፈ ቤተሰቦች የመጀመሪያ ናት። ረ ደግሞ ር ከረ ቤተሰቦች ስድስተኛው ነች። ር ከረ ቤተሰቦች ስድስተኛው ነች። ስለዚህ እነዚህም በጋራ አድርገን ስናነባቸው ወይም በጋራ ጥምረት ሲፈጥሩ ምን የሚል ትርጉም ያለው ቃል ይሰጡናል ማለት ነው? አፈር አፈር የሚል ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ባለ ሁለት ፊደል ደን ደን ይላል። ኦኬ ይሄኛው ባለ ሶስት ነው። ይህ ደግሞ ባለ ሁለት ፊደል ነው። ደን ይላል። ደን የሚል ትርጉም ያለው ቃል መመስረት እንችላለን። እነዚህን ሁለት የተለያዩ ፊደሎች ባንድ አድርገን ደን የሚል ትርጉም ያለው ቃል መመስረት እንችላለን። ቀጣይ ደግሞ ባለ ሶስት ፊደል ወይም ባለ ሶስት ሆሄ ቃል እናገኛለን። ከዚህ ላይ ምን ይላል? አየር አየር ይላል። እያንዳንዱን ስናይ አ ከአ ቤተሰቦች የመጀመሪያ ነች።
ይህ ደግሞ ከቤተሰቦች የመጀመሪያ ነች። ር ደግሞ ከቤተሰቦች ስድስተኛ። እነዚህን የተለያዩ ፊደሎች ወይም ሆሄዎች በአንድ ላይ አድርገን ስንጽፋቸው አየር የሚል ትርጉም ያለው ቃል ይሰጠናል። አየር የሚል ቃል ይሰጠናል ማለት ነው። ስለዚህ ቀጣይ ደግሞ ከዚህ ምን እናገኛለን ማለት ነው? ጥቅም ይላል እዚህ ላይ። እነዚህንም ስናይ ጥ ከጠ ቤተሰቦች ስድስተኛዋ ነች። ደግሞ እነዚህ አጠቃላይ ስድስተኛ ናቸው። ከቀ ቤተሰብ ስድስተኛ፣ ከመ ቤተሰብ ስድስተኛ ማለት ነው። ሁሎችም ስድስተኛ ድምጾች ናቸው። ባለ 3 ፊደል ነው። ምን ይላል ማለት ነው? ጥቅም ይላል። ኦኬ። እዚህ ላይ ደግሞ ባለ 4 ሆሄ አገኘን። ባለ 4 ሆሄ ቃል ማለት ነው። ምን ይላል ከዚህ ላይ? መውሰድ ይላል። ኦኬ። እያንዳንዱን የት መጣ የሚለውን ስናይ መ ከመቤተሰብ የመጀመሪያው ነው። ው ደግሞ ከቤተሰብ ስድስተኛው ነው። ሰ ደግሞ ከሰ ቤተሰብ የመጀመሪያው ነው። ድ ደግሞ ከደ ቤተሰብ ስድስተኛው ማለት ነው። እነዚህ በጋራ ጥምረት ሲፈጥሩ ምን የሚል ቃል ይሰጡናል ማለት ነው? መውሰድ የሚል ቃል ይሰጡናል። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ባለ 3 ሆሄ ቃል እናገኛለን ማለት ነው። ምን ይላል እዚህ ላይ? ሸፈነ ይላል። ኦኬ። ይህንንም ስናይ ሸ ከሸ ቤተሰቦች የመጀመሪያዋ ነች። ፈም ከፈ ቤተሰቦች የመጀመሪያዋ ነች። ነም ከነ ቤተሰቦች የመጀመሪያ ፊደል ናቸው። ምን ይላል ማለት ነው? ይህም ስናነበው ሸፈነ ይላል ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ የምናገኛለን ሙቀት የሚል ቃል እናገኛለን። ይህንም ስናይ ሙ ከመቤተሰቦች ሁለተኛው ነው። ከደግሞ ከቀ ቤተሰቦች የመጀመሪያው፣ ት ከቤተሰብ ስድስተኛ። እነዚህ በጋራ በአንድ ላይ አድርገን ስናነባቸው ሙቀት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ይህን እናገኛለን። ይሄ ቃል ደግሞ አሁንም ባለ 3 ሆሄ ነው። ስናነበው ምን ይላል ማለት ነው? ጎበዝ ይላል። ኦኬ። ጎ ከገ ቤተሰቦች የመጨረሻው ነው። በ ደግሞ ከቤተሰቦች የመጀመሪያው፣ ዝ ደግሞ ከዘ ቤተሰቦች ስድስተኛው ማለት ነው። እነዚህን በአንድ ላይ ስናጣምራቸው ጎበዝ የሚል ቃል ይሰጡናል ማለት ነው። ቀጣይ በዚህ ላይ ደግሞ ምን ይላል ማለት ነው? ምድር ይላል። ምድር የሚለውን ደግሞ ስናይ ም ከመቤተሰቦች ስድስተኛው ነው። ድ ደግሞ ከደ ቤተሰቦች ስድስተኛው፣ ርም ከረ ቤተሰቦች ስድስተኛው ማለት ነው። ስለዚህ እነዚህን ስናነባቸው ምን ይላል ማለት ነው? ምድር ይላል ማለት ምድር ይላል። ኦኬ። ቀጣይ ደግሞ ማን እናገኛለን ማለት ነው? እዚህ ላይ ባለ 5 ሆሄ ቃል እናገኛለን። ባለ 5 ሆሄ ቃል ምን ይላል? ሳይታሰብ ይላል። ኦኬ። ሳ ከሰ ቤተሰቦች አራተኛዋ ነች። ይህ ደግሞ ከየቤተሰቦች ስድስተኛዋ፣ ታ ደግሞ ከቤተሰቦች አራተኛዋ፣ ሰ ደግሞ ከሰ ቤተሰቦች የመጀመሪያዋ፣ ብ ከቤተሰቦች ስድስተኛ። እነዚህም በአንድ ላይ አጣምረን ሳይታሰብ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ሞቀ ይላል። ሞ ከመቤተሰብ የመጨረሻዋ ነች። ከደግሞ ከቀቤተሰብ የመጀመሪያዋ። እነዚህ በአንድ ላይ በማድረግ ሞቀ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ እዚህ ላይ ምን አለ ማለት ነው? መቀነስ። ኦኬ። መቀነስ የሚለውን ደግሞ ስናይ ደግሞ መ ከመቤተሰቦች የመጀመሪያው ነው። ከደግሞ ከቀቤተሰቦች የመጀመሪያው፣ ነ ከነቤተሰቦች የመጀመሪያው፣ ስ ከሰ ቤተሰቦች ስድስተኛው። እነዚህም በአንድ ላይ በማድረግ መቀነስ የሚል ባለ 4 ሆሄ ቃል መመስረት እንችላለን ማለት ነው። ባለ 4 ሆሄ ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ እናገኛለን ማለት ነው? ገቢ ይላል። ገቢ የሚለውንም ስናይ ገ ከገቤት የመጀመሪያዋ ነች። ቢ ከበቤት ሶስተኛዋ ነች። እነዚህም በአንድ ላይ በማድረግ እነዚህ 2 ፊደሎች በአንድ ላይ በማድረግ ገቢ የሚል ቃል ትርጉም ያለው ቃል ይሰጡናል ማለት ነው። ገቢ የሚል ትርጉም ያለው ቃል ይሰጡናል። ከዚያ ደግሞ ይላል ረጅም ይላል። ረጅም የሚለውን ስናይ ረ ከረ ቤተሰቦች የመጀመሪያዋ ነች። ጂ ደግሞ ከጀ ቤተሰቦች ስድስተኛዋ ነች። ም ደግሞ ከመ ቤተሰቦች ስድስተኛው። እነዚህን በአንድ ላይ በማጣመር ረጅም የሚል ቃል ይሰጡናል ማለት ነው። ቀጣይ ደግሞ እዚህ ላይ ምን አለ? ትዝታ ይላል። ትዝታ የሚለውን ስናይ ት ከተ ቤተሰቦች ስድስተኛዋ ነች። ዝም ከዘ ቤተሰቦች ስድስተኛዋ፣ ታ ከተ ቤተሰቦች አራተኛዋ ነች። እነዚህን ባለ 3 ሆሄ ፊደል ባለ 3 ሆሄ በአንድ ላይ ጥምረት ስንፈጥር ወይም በአንድ ላይ ስናጣምራቸው ምን የሚል ቃል ይሰጡናል ማለት ነው? ትዝታ የሚል ቃል ይሰጡናል።
ቀጣይ ደግሞ ከዚህ ላይ ምን እናገኛለን ማለት ነው? ባለ ሁለት ሆሄ ቃል እናገኛለን። ምን ይላል? ማለ ማለ ይላል። ማ ከመቤተሰብ አራተኛዋ ነች። ለ ደግሞ ከለቤተሰብ የመጀመሪያዋ። እነዚህን ባለ ላይ በማድረግ ማለ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላ ማለት ነው ማሰብ ማሰብ ይላል። ይህንም ስናይ ማ ከመቤተሰብ አራተኛዋ ነች። ሰ ደግሞ ከሰቤተሰብ የመጀመሪያዋ፣ ብ ከበቤተሰብ ስድስተኛዋ። እነዚህ በአንድ ላይ በማድረግ ማሰብ ማሰብ የሚል ትርጉም ያለው ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ቀሚስ ቀሚስ ይላል። ቀሚስ የሚለውንም ስናይ ከቤተሰቦች የመጀመሪያዋ ነች። ሚ ደግሞ ከቤተሰቦች ሶስተኛዋ ነች። ስ ከሰቤተሰቦች ስድስተኛዋ። እነዚህን የተለያዩ ሆሄዎች ወይም ፊደሎች በአንድ ላይ በማድረግ ቀሚስ የሚል ትርጉም ያለው ቃል እናገኛለን ማለት። ከዚህ ደግሞ ምን ይላል? ፍቅር ፍቅር ይላል። ፍቅር የሚለውን ስናይ ደግሞ ከፈ ቤተሰቦች ስድስተኛዋ ናት። ቅ ከቀ ቤተሰቦች ስድስተኛዋ፣ ር ከረ ቤተሰቦች ስድስተኛዋ። እነዚህ ስድስተኛ ድምፆች በአንድ ላይ በመሆን ፍቅር የሚል ቃል ይሰጡናል ማለት ነው። ፍቅር የሚል ቃል ይሰጡናል። ከዚህ ላይ ደግሞ ሚላ መዘንጋት መዘንጋት ይላል። ይህ ባለ አምስት ቃል መ ከመቤተሰቦች መጀመሪያ ናት። ዘ ከዘ ቤተሰቦች መጀመሪያ፣ ን ከነ ቤተሰቦች ስድስተኛ፣ ጋ ደግሞ ከገቤተሰቦች አራተኛ፣ ት ከተቤተሰቦች ስድስተኛ ናቸው። ይህ ባለ አምስት ሆሄ ቃል ምን ይላል ማለት ነው? መዘንጋት መዘንጋት መዘንጋት። ኦኬ። ቀጣይ ደግሞ ማን እናገኛለን ከዚህ ላይ? ማነስ ማነስ የሚል እናገኛለን ማለት ነው። ማነስ የሚል ቃል እናገኛለን። ባለ ሶስት ሆሄ ነው። ማ ከመቤተሰቦች አራተኛ ነው። ነ ከነቤተሰቦች የመጀመሪያ ነው። ስ ደግሞ ከሰቤተሰቦች ስድስተኛ። ስለዚህ እነዚህ ይሄ ደግሞ ምን ማለት ነው? ማነስ ማነስ የሚል ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የምናል ቤቱ ቤቱ ደግሞ ባለ ሁለት ሆሄ ነው። ባለ ሁለት ሆሄ። ኦኬ። ቤ ከቤተሰቦች አምስተኛ ነው። ቱ ደግሞ ከቤተሰቦች ሁለተኛ። እነዚህን ቃላቶች በአንድ ላይ በማድረግ ምን የሚል ቃል መመስረት ይችላል? እነዚህ ፊደሎች በአንድ ላይ በማድረግ ምን የሚል ቃል መመስረት እንችላለን ማለት ነው? ቤቱ ቤቱ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ የምናገኛለን ልብ 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 የሚለውንም ስናይ ል ከለቤተሰቦች አምስተኛው ነው። ሶሪ ስድስተኛው። ል ከለቤተሰቦች ስድስተኛው ነው። ብ ደግሞ ከቤተሰቦች ስድስተኛው ነው። እነዚህ ስድስተኛ ድምፆች ሁለቱ በአንድ ላይ በመሆን ባለ ሁለት ድምፅ ልብ የሚል ቃል ይሰጡናል ማለት ነው። ምን የሚል ቃል? ልብ የሚል ቃል ይሰጡናል። ቀጣይ ከዚህ ላይ ምን እናገኛለን? ለቀቀ ሚል ማለት ነው። ለቀቀ። ይህንንም ስናይ ለ ከቤተሰቦች የመጀመሪያ ነው። ይህ ቀቀ ከቤተሰቦች የመጀመሪያ ፊደሎች ናቸው። እነዚህን ሶስት ድምፆች በአንድ ላይ በማድረግ ለቀቀ የሚል ትርጉም ያለው ቃል ማግኘት እንችላለን። ቀጣይ ላይ ከዚህ ላይ ማን እናገኛለን? አመለካከት አመለካከት የሚል እናገኛለን ማለት ነው። ባለ ስንት ነው? ባለ ስድስት ባለ ስድስት ሆሄ ነው። አ ከቤተሰቦች የመጀመሪያ ነው። መ ከመቤተሰቦች የመጀመሪያ፣ ለ ከለቤተሰቦች የመጀመሪያ፣ ካ ከከቤተሰቦች አራተኛ፣ ከ ከከቤተሰቦች የመጀመሪያ እና ት ከተቤተሰቦች ስድስተኛ ናቸው። ይህ ባለ ስድስት ሆሄ ድምፅ ቃል ምን ይላል ማለት ነው? አመለካከት አመለካከት ይላል። ኦኬ። ቀጣይ ደግሞ ከዚህ ላይ ባለ ሶስት ፊደል ወይም ባለ ሶስት ሆሄ ቃል እናገኛለን። ምን ለማን ነው? ከዚህ ላይ አካል አካል ይላል። አካል የሚለውን ስናይ ሀ ከአ ቤተሰቦች የመጀመሪያው፣ ካ ከካ ቤተሰቦች አራተኛ፣ ከከቤተሰቦች አራተኛ ነው። ካ ል ደግሞ ከለቤተሰቦች ስድስተኛ። ይህንን በአንድ ላይ በማድረግ አካል የሚል ትርጉም ያለው ቃል ማግኘት እንችላለን። ከዚህ ላይ ደግሞ ምን ይላል ማለት ነው? ጽኑ ጽኑ ይላል። ጽ ከጸ ቤተሰቦች ስድስተኛ ነች። ኑ ደግሞ ከነ ቤተሰብ ሁለተኛዋ። እነዚህን በአንድ ላይ በማድረግ ጽኑ የሚል ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ስራ ስራ የሚለውን ስናይ ደግሞ ስ ከሰ ቤተሰቦች ስድስተኛዋ ነች። ራ ደግሞ ከረ ቤተሰቦች አራተኛ። እነዚህን በአንድ ላይ በማድረግ ስራ የሚል ትርጉም ያለው ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ ምን ይላል? ጫና ጫና ይላል። ጫና የሚለውን ስናይ ደግሞ ጫ ከጨ ቤተሰቦች አራተኛው ነው እና ከነ ቤተሰቦች አራተኛው። እነዚህ አራተኛ ድምፆች በአንድ ላይ በመሆን ጫና የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ከዚህ የምናገኛለን መቆጨት 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 የሚለውን ስናይ ደግሞ መ ከመቤተሰቦች የመጀመሪያው ነው። ቆ ከቀ ቤተሰቦች የመጨረሻው፣ ጨ ከጨ ቤተሰቦች የመጀመሪያው እና
ት ደግሞ ከተ ቤተሰቦች ስድስተኛ። እነዚህን የተለያዩ ፊደሎች በአንድ ላይ በማድረግ መቆጨት የሚል ቃል መመስረት ይቻላል። ቀጣይ ደግሞ ከዚህ ላይ ደግሞ ምን ይላል ማለት ነው? ውዴ ውዴ ይላል። ኦኬ ውዴ የሚለውን ስናይ ወ ከወ ቤተሰቦች መጀመሪያው ነው። ዴ ደግሞ ከደ ቤተሰቦች አምስተኛው ነው። እዚያ ደግሞ ስናይ ወ ከወ ቤተሰቦች የመጀመሪያው ነው። ዴ ደግሞ ከደ ቤተሰቦች አምስተኛው ነው። እነዚህ በአንድ ላይ በማድረግ ውዴ የሚል ቃል መመስረት እንችላለን። ቀጣይ ከዚያ ደግሞ ምን ይላል? ገነባ ይላል። ገነባ ገነባ የሚለውን ስናይ ደግሞ ገ ከገ ቤተሰቦች የመጀመሪያው ነው። እነም የመጀመሪያ ድምፅ ነው። ከነ ቤተሰቦች ባ ከበ ቤተሰቦች አራተኛው ነው። እነዚህም በአንድ ላይ በማድረግ ገነባ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላል ማለት ነው? ዘፈነ ዘፈነ ይላል። ዘፈነ የሚለውን ደግሞ ስናይ ዘ ከዘ ቤተሰቦች የመጀመሪያው ነው። ፈ ደግሞ ከፈ ቤተሰቦች የመጀመሪያው፣ ነም ከነ ቤተሰቦች የመጀመሪያው። እነዚህን የተለያዩ ድምፆች በአንድ ላይ በማድረግ ዘፈነ የሚል ቃል ማግኘት እንችላለን ማለት ነው። ከዚያ ደግሞ ምን ይላል? አለም አለም። ይህ ከአ ቤተሰብ አራተኛው ነው። ይህ ደግሞ ከለ ቤተሰብ የመጀመሪያው ነው። ይህ ከመ ቤተሰብ ስድስተኛው ማለት ነው። ስለዚህ በአንድ ላይ በመሆን አለም የሚል ቃል ይሰጡናል ማለት ነው። ቀጣይ ምን እናገኛለን? እዚህ ገመገመ ገመገመ የሚል ባለ አራት ሆሄ ቃል እናገኛለን። ገ ከገ ቤተሰቦች የመጀመሪያ ነው። መ ከመ ቤተሰቦች የመጀመሪያ፣ ገ በተመሳሳይ ከገ ቤተሰቦች የመጀመሪያ፣ መም ከመ ቤተሰቦች የመጀመሪያ። እዚህ በአንድ ላይ በመሆን ገመገመ የሚል ቃል ይሰጡናል። ቀጣይ እዚህ ላይ ደግሞ ምን ይላል? ቻለ ቻለ የሚለው ባለ ሁለት ሆሄ ቃል ቻ ከቸ ቤተሰቦች አራተኛ ነው። ለ ከለ ቤተሰቦች የመጀመሪያ። እነዚህ በአንድ ላይ በመሆን ቻለ የሚል ቃል ይሰጡናል። እዚያ ደግሞ ምን ይላል? ለመነ ለመነ የሚለውን ስናይ ለ ከለ ቤተሰቦች የመጀመሪያ ነው። መ ከመ ቤተሰቦች የመጀመሪያ፣ ነ ከነ ቤተሰቦች የመጀመሪያ። እነዚህ በአንድ ላይ በመሆን ለመነ የሚል ቃል ይሰጡናል ማለት ነው። ከዚህ ላይም ደግሞ ምን ይላል? በር 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 የሚለውን ስናይ ደግሞ በ ከበ ቤተሰቦች የመጀመሪያ ነው። ር ከረ ቤተሰቦች ስድስተኛ። እነዚህ በአንድ ላይ በመሆን በር የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ እናገኛለን? በላ በላ የሚለውን ስናይ ደግሞ በ ከበ ቤተሰቦች የመጀመሪያ ነው። ላ ከለ ቤተሰቦች ስንተኛ ማለት ነው? አራተኛ። እነዚህ በአንድ ላይ በመሆን በላ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ከዚህ ላይ ማን እናገኛለን? ጠቀለለ የሚል ጠቀለለ የሚል ቃል እናገኛለን። ይህንን ደግሞ ስናይ ጠ ከጠ ቤተሰቦች የመጀመሪያ ነው። ቀ ከቀ ቤተሰቦች የመጀመሪያ፣ ለ ከለ ቤተሰቦች የመጀመሪያ፣ ለ አሁንም በተመሳሳይ ከለ ቤተሰቦች የመጀመሪያ። እነዚህም በአንድ ላይ አድርገን ጠቀለለ የሚል ባለ አራት ሆሄ ቃል ማግኘት እንችላለን። ከዚህ ላይ ደግሞ ምን ይላል ማለት ነው? ቀባ ቀባ የሚለውን ስናይ ቀ ከቀ ቤተሰቦች የመጀመሪያ ነው። ባ ከበ ቤተሰቦች አራተኛ ማለት ነው። እነዚህ የተለያዩ ፊደሎች በአንድ ላይ በማድረግ ቀባ የሚል ትርጉም ያለው ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ጠየቀ ይላል። ምን ይላል ከዚህ ላይ? ጠየቀ። ጠ ከጠ ቤተሰቦች የመጀመሪያ ነው። የ ከየ ቤተሰቦች የመጀመሪያ እና ከ ከቀ ቤተሰቦች የመጀመሪያ። እነዚህ የመጀመሪያ ድምፆች በአንድ ላይ በጥምረት በመፍጠር ሲጣመሩ ምን የሚል ቃል ይሰጡናል ማለት ነው? ጠየቀ የሚል ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ እናገኛለን? አጥር አጥር የሚል ቃል እናገኛለን። አ ከአ ቤተሰቦች መጀመሪያ ነው። ጥ ከጠ ቤተሰቦች ስድስተኛ፣ ር በተመሳሳይ ከረ ቤተሰቦች ስድስተኛ ማለት ነው። እነዚህ በአንድ ላይ በመሆን አጥር የሚል ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ የምናል? ሰፊ ሰፊ። ሰ ከሰ ቤተሰቦች የመጀመሪያ ነው። ፊ ደግሞ ከፈ ቤተሰቦች ሶስተኛ። እነዚህ በአንድ ላይ በመሆን ሰፊ የሚል ቃል ይሰጡናል። እዚህ ደግሞ ምን ይላል? ጨለማ ጨለማ ይላል። ጨ ከጨ ቤተሰቦች የመጀመሪያ ነው። ለ ከለ ቤተሰቦች የመጀመሪያ፣ ማ ደግሞ ከመ ቤተሰቦች አራተኛ። እነዚህ ድምፆች በአንድ ላይ በመሆን ጨለማ የሚል ቃል ይሰጡናል። ቀጣይ ከዚህ ላይ ማን እናገኛለን ማለት ነው? ቀናት ቀናት ይላል። ቀ ከቀ ቤተሰቦች የመጀመሪያ ነው። እና ደግሞ ከነ ቤተሰቦች አራተኛ፣ ት ከተ ቤተሰቦች ስድስተኛ። እነዚህ በአንድ ላይ በመሆን ቀናት የሚል ትርጉም ያለው ቃል ይሰጡናል። ቀናት የሚል ትርጉም ያለው ቃል ይሰጡናል። ከዚህ ደግሞ እናገኛለን? አያት አያት ይላል ማለት ነው። አ
አ ቤተሰብ የመጀመሪያ ነው። ያ ደግሞ ከቤተሰብ አራተኛ፣ ት ደግሞ ከቤተሰብ ስድስተኛ። እነዚህ የተለያዩ ፊደሎች ወይም የተለያዩ ድምፆች በአንድ ላይ በመሆን አያት የሚል ትርጉም ያለው ቃል ይሰጣል። ኦኬ ከዚያ ደግሞ የሚላል ማለት ነው ለጋ ለጋ ወይም ለጋ። ይህ ሲጠብቅና ሲላላ ሁለት ትርጉም ነው ያለው። ለጋ ከሆነ ሲላላ ከሆነ ለጋ አንድ ትርጉም አለው። አሁንም ለጋ ሲል ደግሞ አሁንም ሁለት ሌላ ትርጉም አለው ማለት ነው። ለምሳሌ ሲላላ ለጋ የሚለው ያልበሰለ ነገር ሊሆን ይችላል ማለት ነው። ለጋ ከሆነ ደግሞ ለምሳሌ የሆነ ነገር ለጋ ለምሳሌ እንትን በገና ጨዋታ አሩሯን ወይም እንቁራ የምትባለውን እሷን ለጋ የሚል ትርጉም ቃል ይኖረዋል ማለት ነው። ሲጠብቅና ሲላላ ሁለት አይነት ትርጉም እንዳለው መገንዘብ ይጠበቃቸዋል። ለጋ እና ለጋ ብለን ማንበብ እንችላለን። ይህንን ለ ከለቤት መጀመሪያዋ ነች። ጋ ደግሞ ከገቤት አራተኛ ናቸው። ለጋ እና ለጋ የሚል ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ጥልቅ የሚል ቃል ይሰጠናል ማለት ነው። ጥ ከጠ ቤተሰቦች ስድስተኛ ነች። ል ከለቤተሰቦች ስድስተኛ፣ ክ በተመሳሳይ ከቀ ቤተሰቦች ስድስተኛ ማለት ነው። እነዚህ በአንድ ላይ በመሆን ምን የሚል ቃል ይሰጡናል ማለት ነው? ጥልቅ የሚል ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ታሪካዊ የሚል ድምፅ እናገኛለን። ይህንንም ስናይ ታ ከቤተሰቦች አራተኛዋ ነች። ሪ ደግሞ ከቤተሰቦች ሶስተኛዋ፣ ከ ደግሞ ከቤተሰቦች አራተኛዋ፣ ዊ ከቤተሰቦች ሶስተኛዋ ነች። እነዚህን በአንድ ላይ በማድረግ ታሪካዊ የሚል ድምፅ እናገኛለን ማለት ነው። ታሪካዊ የሚል ድምፅ ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የምናገኛለን ጥር የሚል ቃል እናገኛለን ማለት ነው። እነዚህንም ስናይ ጥ ከጠ ቤተሰቦች ስድስተኛ ነች። ር ከረ ቤተሰቦች ስድስተኛ። እነዚህ በአንድ ላይ በመሆን ጥር የሚል ቃል ይሰጡናል ማለት ነው። ቀጣይ ከዚህ ላይ ቀናት ይላል። ቀናት የሚለውን ስናይ ቀ ከቀ ቤተሰቦች የመጀመሪያ ነው። እና ደግሞ ከነ ቤተሰቦች አራተኛ፣ ት ከተ ቤተሰቦች ስድስተኛ። እነዚህ የተለያዩ ድምፆች በአንድ ላይ በመሆን ቀናት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? በሬ ይላል። በሬ የሚለውን ስናይ ደግሞ በ ከቤተሰቦች የመጀመሪያ ነው። ሬ ደግሞ ከቤተሰቦች አምስተኛ ነው። እነዚህ በአንድ ላይ በመሆን በሬ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ከዚህ ላይ የምናገኛለን ፍየል የሚለውን ስናይ ደግሞ ፍ ከቤተሰቦች ስድስተኛ ነው። የ ከቤተሰቦች የመጀመሪያ፣ ል ደግሞ ከቤተሰቦች ስድስተኛ። እነዚህ በአንድ ላይ በመሆን ፍየል የሚል ትርጉም ያለው ቃል ይሰጡናል። ከዚህ ላይ ደግሞ ባለ አምስት ሆሄ ቃል ነው። ምን ይላል? ተፈጥሯዊ ይላል። ተፈጥሮአዊ ይላል። ተ ከቤተሰቦች የመጀመሪያ፣ ፈ ከቤተሰቦች የመጀመሪያ፣ ጥ ከቤተሰቦች ስድስተኛ፣ ሯ ደግሞ ዲቃላ ሆሄ ወይም ዲቃላ ፊደል የሚሏት ስምንተኛ ላይ የምትገኘዋ ናት ማለት ነው። ዊ ደግሞ ከወ ቤተሰቦች ሶስተኛ ነው። ይህ በአንድ ላይ በመሆን ተፈጥሯዊ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ከዚህ ላይ ምን ይላል? ደን ይላል። ደን የሚለውን ስናይ ደ ከቤት የመጀመሪያ ነው። ን ደግሞ ከነቤት ስድስተኛ ነው ማለት ነው። እነዚህ በአንድ ላይ በመሆን ደን የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ከዚህ ላይ ደግሞ ማን እናገኛለን? ደወል የሚለውን ስናይ ደግሞ ደ ከደ ቤተሰብ የመጀመሪያ፣ ወ ከወ ቤተሰብ የመጀመሪያ እና ል ከለ ቤተሰብ ስድስተኛ ናቸው። እነዚህ በአንድ ላይ በመሆን ደወል የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? በጋ ይላል። በጋ የሚለውን ስናይ ደግሞ በ ከቤተሰብ የመጀመሪያ ነው። ጋ ከቤተሰብ አራተኛ። እነዚህ አንድ ላይ በመሆን በጋ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ እዚህ ላይ የምናገኛለን ሰኔ የሚለውን ስናይ ደግሞ ሰ ከቤተሰብ የመጀመሪያ፣ ኔ ከነቤተሰብ አምስተኛ ናቸው። እነዚህ በአንድ ላይ በመሆን ሰኔ የሚል ባለ ሁለት ፊደል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናል አመት በዓል የሚለውን ስናይ ደግሞ አ ከቤተሰብ የመጀመሪያ ነው። መ ከቤተሰብ የመጀመሪያ፣ ት ከቤተሰብ ስድስተኛ፣ ባ ደግሞ ከቤተሰብ አራተኛ፣ ል ከለቤተሰብ ስድስተኛ። እነዚህ አንድ ላይ በመሆን አመት በዓል የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈላ የሚለውን ስናይ ፈ ከፈ ቤተሰብ የመጀመሪያ ነው። ላ ደግሞ ከለ ቤተሰብ አራተኛ ነው ማለት ነው። በአንድ ላይ ሲሆን ፈላ የሚል ትርጉም ያለው ቃል ይሰጠናል። ቀጣይ ምን ይላል? እዚህ ላይ ፈጠራ የሚለውን ስናይ ፈ ከፈ ቤተሰቦች የመጀመሪያ ነው። ጠ ከጠ ቤተሰቦች የመጀመሪያ፣ ራ ደግሞ ከረ ቤተሰቦች አራተኛ። እነዚህ አንድ ላይ በመሆን ፈጠራ የሚል ትርጉም ያለው ቃል ይሰጡናል።
ቀጣይ ከዚህ ላይ ማን እናገኛለን? ቀረበ። ቀረበ የሚለውን ስናይ ከቤተሰቦች የመጀመሪያ ነው። ረም ከቤተሰቦች የመጀመሪያ፣ ከቤተሰቦች የመጀመሪያ፣ እነዚህ አንድ ላይ በመሆን ቀረበ የሚል ትርጉም ያለው ቃል ይሰጠናል። ቀጣይ ከዚህ ላይ ደግሞ እናገኛለን ማለት ነው ገድል። ገድል ይላል። ገድል የሚለውን ስናይ ከቤተሰቦች የመጀመሪያ ነው። ደግሞ ከቤተሰቦች ስድስተኛ፣ ልም በተመሳሳይ ከቤተሰቦች ስድስተኛ። እነዚህም በአንድ አድርገን ስናነባቸው ገድል የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ከዚህ ደግሞ ምን አለ? መሰረት። ምን ይላል? መሰረተ። መሰረተ ይላል። መሰረተ የሚለው ስናይ ደግሞ መ ከቤተሰቦች የመጀመሪያ፣ ሰ ከቤተሰቦች የመጀመሪያ፣ ረ ከቤተሰቦች የመጀመሪያ፣ ተ በተመሳሳይ ከቤተሰቦች የመጀመሪያ። እነዚህ ሁሉም የመጀመሪያ ድምጾች ናቸው። በአንድ ላይ በጋራ በመሆን ምን የሚል ቃል ይሰጡናል ማለት ነው? መሰረተ። መሰረተ የሚል ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ የምናገኛለን ማለት ነው ዳኘ የሚል። ዳኘ የሚለውን ስናይ ዳ ከቤተሰቦች አራተኛ ነች፣ ኘ ከቤተሰቦች የመጀመሪያ ማለት ነው። እነዚህም በአንድ ላይ ጥምረት በመፍጠር ዳኘ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ እዚህ ላይ የምናገኛለን ምኞት። ምኞት የሚለውን ስናይ ደግሞ ም ከቤተሰቦች ስድስተኛ ነች፣ ኛው ደግሞ ከቤተሰቦች መጨረሻ ሰባተኛ ነች፣ ች ከቤተሰቦች ስድስተኛ። እነዚህ አንድ ላይ በመሆን ምኞት የሚል ቃል ይሰጡናል። እዚህ ላይ ደግሞ ምን ይላል ማለት ነው? ወሎ። ወሎ ይላል። ወ ከቤተሰቦች የመጀመሪያ ነው። ወሎ ደግሞ ከቤተሰቦች የመጨረሻ። እነዚህ አንድ ላይ በመሆን ወሎ የሚል ቃል ይሰጠናል ማለት ነው። ከዚያ ደግሞ ምን ይላል? ቀለም። ቀለም ይላል። ቀለም የሚለውን ስናይ ደግሞ ከቤተሰቦች የመጀመሪያ ነው። ደግሞ ከቤተሰቦች የመጀመሪያ፣ ም ከቤተሰቦች ስድስተኛ። እነዚህ አንድ ላይ በመሆን ቀለም የሚል ትርጉም ያለው ቃል ይሰጣል ማለት ነው። ቀጣይ ከዚያ ደግሞ ማን እናገኛለን ማለት ነው? ካናዳ። ካናዳ ይላል። ይህንንም ስናይ ከቤተሰቦች አራተኛው ነው። እናም ከቤተሰቦች አራተኛው፣ ዳ ከቤተሰቦች አራተኛ። እነዚህ አራተኛ ድምጾች አንድ ላይ በመሆን ካናዳ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ የዛሬው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ ቸር እንሰንብት።